እሺ አሁን ደግሞ በክፍል 12 ደግሞ የምንመጣው የሚከተሉ ክፍሎች አብዝታችሁ ውጤቱን በዝቅተኛ ሂሳባዊ ቃል አስቀምጡ ነው። ሀ አንደኛ ማለት ነው። ሀ ምንድነው የሚለው መጀመሪያ እናባዛለን። ስናባዛ 6/8 ሲባዛ በ7 5ኛ ሲሆን ምንድን ማለት ታቶታል ላልብላ ነው የምናባዛው። ስንት ጊዜ 7 6 ሲባዛ በ7 8 ሲባዛ በ5 ነው የምናደርገው። 6 ጊዜ 7 42 8 ጊዜ 5 40 ይሆናል። 40 ይሆናል ማለት ነው። ከዛም በኋላ በሁለት ምን ይመጣል? 21 በሁለት 20 ማለት ዝቅተኛ ሂሳባዊ ቃል 21 ስንተኛ ይሆናል? 21 21 20ኛ ማለት ከዚህ ውጭ አይደለም። ኦኬ ለ 3 ሙሉ 7 8ኛ ሲባዛ በሁለት ሙሉ 1 12ኛ ስናደርግ መጀመሪያ ወደ ህገ ወጥ ክፍል እንቀይረው። 3 ሲባዛ በ8 ሲደመር 7 8ኛ ሲባዛ እላለሁኝ 2 ሲባዛ በ12 ሲደመር 1 12ኛ ከዛም ይህን ስራ 3 ጊዜ 8 24 ይመጣል። 24 ሲደመር 7 8ኛ ሲባዛ 2 ጊዜ 12 24 24 ሲደመር 1 12ኛ ማለት ነው። 12ኛ 24 እና 7 ምን ይመጣል? 24 እና 7 31 31 8ኛ ሲባዛ 25 12ኛ ይሄ ማለት ደግሞ 31 ሲባዛ በ25 ስንተኛ 8 ሲባዛ 12ኛ ማለት ነው። ከዛ ምን ይሆናል? 31 ሲባዛ በ25 775 ይመጣል። 775 ስንተኛ 775 ስንተኛ 96ኛ ይሆናል። እንግዲህ ኮመን የሆነ ነገር ካለ በቃ እንደዚህ ነው ይቀመጣል። እሺ ቀጣይ ሐመርኋ ደግሞ ምንድነው የሚለው? 5 ሙሉ 3 ሁለተኛ ሲባዛ በ3 ሙሉ 5 9ኛ ነው የሚለው። ኦኬ ከዛን ይሄ ማለት 5 ሲባዛ በ2 ሲደመር 3 ስንተኛ ሁለተኛ ሲደመር ሲባዛ 3 ሲባዛ በ9 ሲደመር 5 ስንተኛ 9ኛ ማለት ነው። ከዛ 5 በ2 10 10 ሲደመር 3 ስንተኛ ሁለተኛ ሲባዛ 3 27 27 ሲደመር 5 ስንተኛ 9ኛ ያመጣል 13 ሁለተኛ ሲባዛ 27 እና 5 27 እና 5 3 ሲደመር 32 7 እና 5 32 9ኛ ከዛ ይሄ ማለት ነው ሌላ አባባል በሁለት አንድ በሁለት ስንት ይሆናል? በሁለት ስንት ይሆናል? በሁለት ስንት ይሆናል? 16 13 ሲባዛ በ16 ስንተኛ 9ኛ ይሆናል። ከዛ እናባዛ ምን ይመጣል? 13 ሲባዛ 13 ሲባዛ 16 208 ስንተኛ 9ኛ ይሆናል ማለት ነው። 208 9ኛ ይሆናል ማለት ነው። ይሄ ለውስጥ ፎርሙ ነው። የሚከተሉ ክፍሎች አስሉ ውጤቱን በዝቅተኛ ሂሳባዊ አስቀምጡ ይላል። ይሄን ድጋሚ ይሄ ማካፈል ነው። ሁለተኛ 9 7ኛ ሲካፈል ለ5 7ኛ ይላል። ይሄ ማለት እንገለብጠዋለን። ምንድነው ሲገለበጥ የሚሆነው? 9 7ኛ ሲባዛ በ7 5ኛ ይሆናል። እኩል ይሆናል 9 ሲባዛ በ7 ስንተኛ 7 ሲባዛ በ5 ምን 9 ጊዜ 7 63 አሊያም ከፈለግን በዚህ ማጣፋት እንችላለን። ምን ይመጣል? 9 5ኛ ነው። 7 በ7 ብናካፍላት ማለት ነው። እንደዚህ እናስቀምጣለን ባጭሩ ማለት ነው። ለ ደግሞ የሚለው ምንድነው? ለሚለው ደግሞ 6 ሲካፈል ለ2 ሶስተኛ 6 ሲካፈል ለ2 ሶስተኛ
ይሄ ማለት 6/1 ሲካፈል ለ2 ሶስተኛ ማለት 6/1 ሲባዛ በ3 ሁለተኛ ማለት ነው። ሁለተኛ ማለት ከዛ ምን ማለት ነው? 6 ጊዜ 3 18 18 ስንተኛ ሁለተኛ 18 ሲካፈል ደግሞ ምን ይመጣል? 9 ይመጣል ማለት ነው። ይሄ ሲምፕሊፋይድ ፎርሙ ነው የተቃለለው ማለት ነው። ሐመርኋ ደግሞ ምንድነው የሚለው 3 ሙሉ 3/7 ሲካፈል ለ6 4ኛ እኩል ይሄን የምንለው 3 ሲባዛ በ7 ሲደመር 3 ስንተኛ 7ኛ ሲካፈል ለ6 4ኛ ይመጣል። 3 ሲባዛ 7 21 ሲደመር 3 7ኛ ሲካፈል ለ6 4ኛ እኩል ነው 21 እና 3 24 24 7ኛ ሲካፈል ለ6 24 7ኛ ሲካፈል ለ6 4ኛ ይሆናል ማለት ነው። ከዛ እናቃለን እንገለብጣለን 24 7ኛ ሲባዛ በ4 6ኛ ማለት ነው እኩል ይሆናል 24 ሲባዛ በ4 7 ሲባዛ በ6 ማለት ነው። በ6 1 በ6 4 ይሆናል ማለት ነው። 4 ጊዜ 4 16 ይመጣል። 16 ስንተኛ 7ኛ ይመጣል ማለት ነው። በ6 1 በ6 4 4 ሆነ 4 ጊዜ 4 16 16 7ኛ ይሆናል ማለት ነው። ሲምፕሊፋይ የተቀለለው ፎርም ማለት ነው። ዛትሚንስ ይኸው በ6 4 4 ጊዜ 4 16 ከዛ 7 ተቀረች 16 7ኛ ሆኖ ይቀመጣል ማለት ነው። 16 7ኛ እሺ እንቀጥልና ቀጣይ ማን ነበር? ሐመርኋን ሰርተናል። ምንድነው የሚለው 3 ሙሉ 7 11ኛ ሲካፈል ለ7 ሙሉ 1 22ኛ 1 22ኛ ማለት ነው 3 ሲባዛ በ11 ሲደመር 7 ስንተኛ 11ኛ ሲካፈል 7 ሲባዛ በ22 ሲደመር 1 22ኛ ከዛ 3 ጊዜ 11 33 33 ሲደመር 7 ስንት 11ኛ ሲካፈል 7 ጊዜ 2 14 14 ከአንድ ጋር 15 ሲደመር 1 ስንተኛ 22ኛ ያ ማለት 33 እና 7 40 11ኛ ሲካፈል 155 ስንተኛ 22ኛ ከዛ ገለጣ ማባዛት ነው። ምን ነገራል 140 11ኛ ሲባዛ በ22 155ኛ እኩል ይሆናል ምን ይመጣል? በ11 ሁለት ሆናለች። ከዛ ይሄኛው ደግሞ በ5 8 በ5 3 31 8 ሲባዛ በ2 ኦቨር 31 ይሆናል ማለት ነው። 31 ቢኮዝ 31 5 5 15 ያ 8 ጊዜ 2 16 31 ይሆናል ማለት ነው። ኦኬ አንድ ሁለተኛ ሲካፈል አንድ ሁለተኛ ሲካፈል ለአንድ ሁለተኛ ነው የሚለው ለአንድ ሁለተኛ ነው የሚለው ደግሞ ያ ማለት ኢንቱ አውት ነው የምንገለብጠው ምን ይመጣል? አንድ ሁለተኛ ሲባዛ በሁለት አንደኛ ሲካፈል ለአንድ ሁለተኛ እናደርጋለን። መጀመሪያ እናባዛው ምን ይመጣል? አንድ ሲባዛ በሁለት ሁለት ሲባዛ በአንድ ሲካፈል ለአንድ ሁለተኛ ምን ማለት ነው? ሁለት ሁለተኛ ሲባዛ ይሄ የሚገለብጣል በሁለት አንደኛ ምን ይመጣል? ሁለት ጊዜ ሁለት አራት አንድ ሁለት ሲባዛ በአንድ ሁለት ምን ይመጣል? ሁለት ይመጣል ማለት ነው። ሁለት ይመጣል መልሱ ሁለት ነው። ሲምፕሊፋይድ ሆነ። ሶስተኛው የአንድ ባቡር ተሳፋሪዎች 320 ተሳፋሪዎች አሉ። 320 ተሳፋሪዎች 320 ይሆናሉ። 3/8 ወንዶች ቢሆኑ 3/8 ወንዶች 3/8 ወንዶች ቢሆኑ ሴት ተሳፋሪ ስንተኛ ናቸው? የወንዶች ቁጥር ስንት ይሆናል ይላል። ሴት ተሳፋሪ ስንተኛ ናቸው? ሴት ተሳፋሪ ስንተኛ ነው? ዛት ሚንስ አሁን ምን ማለት ነው? ሴቶቹ ማለት ከፈለግን በክፍል መስራት እንችላለን። እንዲህ እናደርገውና
ከ8 እኩል ልክፈል መጀመሪያ 1 1 2 1 2 1 2 3 4 1 2 3 4 5 6 7 8 ከ8 እኩል ተከፈለ። ሶስት ስምንተኞቹ ከ8ቱ ሶስቶች 1 2 3 4 5 6 7 8 8 ማለት ከ8ቱ ሶስቶቹ ሴቶች 1 እንቀባ 2 3 ስምንተኛ ወንዶች እነዚህ ወንዶች ናቸው። ወንዶች ቀሪዎቹ ሴቶች ናቸው። ታትሚስ እንቁጠራቸው 1 2 3 4 5 8 ወይም ከ8 ሲቀነስ 3 ማለት ነው። ወይም ከ8 ሲቀነስ 3 5 ማለት ነው። 5 ስምንተኛ ሴቶች ማለት ነው። ሴቶች ናቸው። 5 ስምንተኛ ሴቶች ናቸው። 3 እንደዚህ ሞዴል ወይም ደግሞ አንድ ሙሉ ሲቀነስ 3 ስምንተኛ እናደርጋለን። ይሄ ኦቨርዋን እናደርግና አንድ ጊዜ 8 ይሆናል። አንድ ጊዜ 8 አንድ ሲካፈል 8 ሲባዛ በአንድ 8 ይሆናል። ሲቀነስ 3 አደርጋለሁ ይመጣል 8 ሲቀነስ 3 5 ስምንተኛ ነው ማለት 5 ስምንተኛ ሴቶች ማለት ነው። ስለዚህ የሴት ተሳፋሪ ስንተኛ ናቸው? ሴቶች ማለት ነው። ሴቶች ስንት? 5 ስምንተኛ ናቸው። ከዛም በኋላ የወንድ ቁጥሮች ስንት ይሆናሉ? የወንዶች ቁጥር የወንዶች ቁጥር ማለት ደግሞ ጠቅላላው ሲባዛ የክፍላቸው ማለት ወንዶች 3 ስምንተኛ አይደሉ? 3 ስምንተኛ ሲባዛ በ320 ነው። ከ320 ያለ 3 ስምንተኛው ወንዶች የተባሉት ዛት ሚስ ምን ይመጣል? በስምንት ምን 40 ማለት ነው። ምን ይመጣል? እኩል ይሆናል 3 ሲባዛ በ40 3 ጊዜ 4 12 120 ይሆናል ማለት። ሴቶቹ ምን ይሆናል? መቀነስ ከፈለግን ጠቅላላ ዛት ሚስ 320 ሲቀነስ ሴቶች እኩል ይሆናል 320 ሲቀነስ 120 ምን ይመጣል? 200 ማለት ነው። 200 ወይም ደግሞ 5 ስምንተኛ ያመጣ ነው። 5 ስምንተኛ ሴቶች እኩል 5 ስምንተኛ ሲባዛ በ320 ማለት ማድረግ እንችላለን። በ8 4 ይመጣል። ድጋሚ ምን ይመጣል? 5 ሲባዛ በ40 ማለት ነው። 5 ጊዜ 4 20 200 ይሆናል ማለት ነው። 200 ከፈለግን በዚህ መስራት እንችላለን ማለት ነው። ኦኬ 19 ሙሉ አራተኛው ደግሞ 19 ሙሉ 1/2 ሊትር ዘይት ከዚህ ጀሪካን ውስጥ 3/4 ሊትር በሚይዙ ጠርሙሶች ሞልተን ለመግለጽ ስንት ጠርሙሶች ያስፈልጋሉ? ማካፈል ነው ዞሮ። ያ ማለት 19 ሙሉ 1/2 ሊትር ነው ዘይቱ ማለት ነው። ጀሪካን 3/4 ሊትር በሚይዙ ጠርሙሶች 3/4 እያንዳንዱ የሚይዙ 3/4 ምን ያክል ያስፈልጋል ማለት ሲካፈል 3/4 ይሄ መጀመሪያ እንገልበጣው 19 ሲባዛ በ2 ሲደመር 1 ሁለተኛ ሲካፈል ለ3 አራተኛ እኩል 19 በ2 34 18 ሁለት ጊዜ 18 1 ሁለት ጊዜ 18 1 አንድ ጊዜ 2 38 ሲደመር 1 ሁለተኛ ሲካፈል ለ3 አራተኛ 38 እና 1 39 ሁለተኛ ሲካፈል ለ3 አራተኛ እኩል ይሆናል 39 ሁለተኛ ሲባዛ በ4 ሶስተኛ ይሆናል ማለት ነው። በ4 ሶስተኛ እዚህ ጋር ማቃለል እንችላለን። በ2 2 ይሆናል ማለት ነው። ወይ ደግሞ 39 ሲባዛ በ4 ስንተኛ? ከዛን 2 ሲባዛ በ3 ይመጣል ማለት ነው። ከዛን 39 በ4 ስንት ይመጣል? እናባዛው እስኪ በደስ እናባዛ ከምንል 39 ሲባዛ እሺ እናባዛው ወይ 4 ጊዜ 9 36 3 አለኝ 3 ጊዜ 4 12 እና 3 15 ሁለት እሺ ኦኬ 36 3 አለኝ 12 ያ 12 እና 12 እሺ 9 ጊዜ 4 36 6 3 አለኝ 3 ጊዜ 4 12 እና 3 15 ያ 2 ጊዜ 6 156 ከዛ ምን ይመጣል? 156 አይደል? 156 ሲካፈል ለ6 26 ይመጣል ማለት ነው። እኩል ይሆናል 26
ጀሪካን ጠርሙሶች አሉ። ጠርሙስ ያስፈልጋል። 26 ጠርሙሶች ያስፈልጋሉ ማለት ነው። ለምን ምክንያት ምንድነው? አንድ ጀሪካን የያዙ ስንት ነው? 19 ሙሉ ወይም ደግሞ 39 ስንት ነኝ? 39 ይሄ ማለት 19 ሙሉ አንድ ሁለተኛ ማለት ነው 39 ሁለተኛ ሊትር ነው። ስለዚህ ለሶስት አራተኛ ሲካፈል እየተካፈለ ሲሞላላ ምን ይሆናል? እያንዳንዱ ቢይዘው 3/4 ስለሆነ ምን ይሆናል ማለት ነው? 26 ጠርሙሶች ያስፈልጉናል ማለት ነው። በሚቀጥለው ቪዲዮ እንገናኝ። አመሰግናለሁ።